صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلم صلوا عليه صلوا عليه. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ የኸይራ ወንድሞቼ እህቶቼ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኛ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ ባለፈው ያቆምነው አደርሱ ታሚን ስምንተኛው ደርስን ግማሹን ቀርተን ነበር ያቆምነው ማለት ነው። ሁሩፉል መድ ወሊን የሚለውን ማለት ነው። አሁን የተቀረውን ግማሹን እንቀራለን። እስከ መጨረሻው ድረስ በደንብ አዳምጡኝ ማለት ወዳለሁኝ። አሁን የምንጀምረው ከዳል ነው ማለት ነው። ከዳል ጅም ላይ ነው ያቆምነው ባለፈው ማለት ነው። አሁን ደግሞ ከዳል እንቀጥላለን ማለት ነው። طيب ኢንሻአላህ በአላህ ፍቃድ የቁርአንንም ትምህርት ወይም ደርስ እንጀምራለን በአላህ ፍቃድ ማለት ነው። እስካሁን ቃይዳን ብቻ ነበር እየተማርን ያለነው። አሁን ደግሞ ቁርአንንም እናካትታለን ኢንሻአላህ በአላህ ፍቃድ። አሁን እስከ መጨረሻው ድረስ አብረን እንቅራ። አውዙ ቢላሂ ሚነሽ ረጂም ዳል ፈትሐ ሊፍ ሱኩን ዳል ያኒ የሚቀጥም ፊደል ነው። የቀልቀላ ፊደል ነው። የሚወጣው ከምላሳችን ጫፍና ከጥርሳችን መብቀያ ከላይኛው በኩል ማለት ነው። ምን ኡሱሉ ተናያ ለብሊያ ዳ አዴ ዳ طيب دال ضمة واو سكون دو دا ሌላው ደግሞ ዳ እና ያን ብዙ ጊዜ በተለይ እነዚህ የኔ አማርኛ ተናጋሪዎች ወደዛ ወደ አማራ ክልል ወደ ደሴ አካባቢ ወደዛ ዙሪያ ያሉ ሰዎች ዲ ያስላለመደባቸው ደ ይላሉ። ደ ሳይሆን ደ ነው መሆን ያለበት። ዲ ሳይሆን ደ አድ ድ ሳይሆን አዴ በዚህ መልኩ ማለት ነው። ዳል ከስራ ያ ሱኩን ዳዱ ዛል ፈትሐ ሊፍ ሱኩን ዛል ከየት ነው የሚወጣው? ይህን ጥያቄ ወይም ደግሞ መልሱን ኮሜንት ላይ አስቀምጡልኝ። ዛል ፈትሐ ሊፍ ሱኩን ዛል ፈትሐ ሊፍ ሱኩን ذال ضمة واو سكون ذو ذال كسرة يا سكون ذي ذال ይቀጥናል ማለት ነው። አሁን ይሄ እዚህ ጋር ባለፈው የቀራ ነው ይሄ በጣም ይወፍራል። ይሄ ደግሞ ዛል ነው ይቀጥላል። መውጫቸው አንድ ቦታ ቢሆንም ግን ይለያያሉ ማለት ነው። ያ ይሄ ደግሞ ዛል طيب ይቀጥላል። ስለዚህ እንደገና ደግሞ መላሳችንን ጫፏን ወደ ውጭ ወጣ ማድረግ አለብን። ዛል የሚለውን ለስለስ ያለ ድምፅ እንዲሰጠን ማለት ነው። ዛል ሲን ፈትሐ ሊፍ ሱኩን ሲን ضمة ዋው ሱኩን ሱ ሲን ከስራ ያ ሱኩን ሳና ሷ ሆኖ እዚህ ጋር ወደፊት የሚመጣው ፊደል ይሄ ሷ አለ ከሱ ጋር እንዳይመሳሰልብን ይሄንኛውን ይሄ ደግሞ ይሄ ሲን طيب የሚወጣው ከየት ነው? ከምላሳችን ጫፍና ከታችኛው ጥርሳችን መብቀያ ማለት ነው። ምን ኡሱል ተናያ አሱፍላ ይባላል። ሱፍላ ማለት ከታችኛው ጥርስ የፊት ለፊታችን ጥርስ ከሚበቅልበት ያኔ ከውስጥ በኩል ያ ማለት የምላሳችን ጫፍ የሚረገጠው እዛ ላይ ነው ማለት ነው። ያኔ የጥርሳችን መብቀያ ላይ ነው የሚረገጠው የምላሳችን ጫፍ። طيب እነዚህ ሶፊር የሚባል ሲፋ አለው። የሶፊር ሲፋ አለው ማለት ነው። ሺን ፈትሐ ሊፍ ሱኩን ሺን ضمة ዋው ሱኩን ሻሹ ሺን ከስራ ያ ሱኩን ሻሹ ሺን የሚወጣው ከወሰጥ ሊሳን ነው። ሚን ወሰጢ አልሊሳን ወሚን ሲፋቲህ አተፈሺ ሺን ብዙ ሲፋቶች አሉት። ከዛ ውስጥ አንዱ ተፈሺ ነው። ተፈሺ ማለት ያኔ እሽ የሚለው ድምፅ ማለት ነው። የሆነ ብዙ የሆነ ድምፅ አለው ማለት ነው።
صاد فتح ألف سكون صا እዚህ ጋር ቅድም እንዳልኳችሁ የዚህ ተቃራኒ ይሄ ሳ ይሄ ሶ صاد صاد ضمة واو سكون صو صاص ይሄ ሳ ሱ ነው። ሳ ሱ ይሄ ደግሞ ሶሱ እዚህ ጋር ሱ ነው የምትሉት። ያኔ በትክክል ለማውጣት ከንፈራችን መጀመሪያ ወደኋላ መመለስ አለባችሁ። ሱ ስትሉ እንደዚህ ከንፈራችሁ ወደኋላ ተወጥሮ የጥርሳችሁ ድድ መታየት አለበት። እንደዚህ ሱ እንደዚህ። ይሄ ግን ይሄ ብለን ሱ ነው ነው ሱ ሱ صاصي صو طيب صاد فتح ألف سكون صا صاد ضمة واو سكون صو صاصو صاد كسرة يا سكون صي صاصوصي ضاد فتح ألف سكون ضا ضاد ضمة واو سكون ضو ضاضو ضاد كسرة يا سكون ضي ضاضوضي ضاد ከሚወፍሩ ፊደላቶች ውስጥ አንዱ ነው። በጣም ይወፍራሉ። አሁን እዚህ ጋር ዳል ብለን ነው። ይሄ ዳል ይሄ ደግሞ ቦድ ይሄንን ማለት ነው። ቦድ ይሄን ዳል ይሄንን ቦድ የሚወጣው ከሐርፈተ ልሳን ነው። عين فتح ألف سكون عين ضمة واو سكون عاعو عين كسرة يا سكون عاعوعي ያለው ደርሳችን ላይ እንደጠቀስ ነው። አይን ከወሰጥ الحلق ነው የሚወጣው ማለት ነው። طيب እንደዚሁ አይን በምንቀራበት ሰዓት ትንፋሽ መቋረጥ አለበት። ያኔ አየር መውጣት የለበትም። ዒ በዚህ መልኩ ማለት ነው። غين فتح ألف سكون غين ضمة واو سكون غاغو غين كسرة يا سكون غاغوغي غين እንደዚሁ ከሚወፍሩ ፊደላቶች ውስጥ አንዱ ነው። እንደዚሁም ከአድና አልሐልቅ ከጉሮሮችን መጨረሻ የሚወጣ ፊደል ነው። በደንብ ይወፍራል ማለት ነው። قاف فتح ألف سكون قاف ضمة واو سكون قاقو قاف كسرة يا سكون قاقوقي ቃፍ ያኔ በጣም መወፈር አለበት። የሚወፍር ፊደል ነው። ከአቅሳ አልሊሳን የሚወጣው ማለት ነው። የቀልቀላም ፊደል ነው። ሌላም ሲፋቶች አሉት ማለት ነው። ለምሳሌ እንደ ጀህሪያ። طيب ካፍ ፈትሐ ሊሱኩን ካፍ ضمة واو سكون ካኩ ካፍ ከስራ ያ سكون ካኩኪ ላም ፈትሐ ሊፍ سكون لام ضمة واو سكون لالو لام كسرة يا سكون ላሉሊ ላም የምትወጣው ያው ባለፈው ነግሬያችኋለሁ ከአድና ሐፈቲ አልሊሳን ነው። ያኔ ከዷድ መውጫ ቀጥሎ ማለት ነው። የሚቀጥም ፊደል ነው። ሚም ፈትሐ ሊፍ سكون ሚም ضمة واو سكون ማሙ ሚም ከስራ ያ سكون ማሙሚ ኑን ፈትሐ ሊፍ سكون ኑን ضمة واو سكون ናኑ ኑን ከስራ ያ سكون ናኑኒ ኑን የምትወጣው ከምላሳችን ጫፍ ነው። ሚም ከከንፈራችን ነው የምትወጣው ማለት ነው። ዋው ይሄ ደግሞ ከከንፈር ነው። ዋው غير المادية ስለሆነ ማለት ነው። ዋው መድያ ከሆነ ደግሞ ከጆፍ ዋው ፈትሐ ሊፍ سكون ዋው ضمة واو سكون ዋው ዋው ከስራ ያ سكون ዋው ከስራ ያ سكون ዋውዊ በዚህ መልኩ አጠናቀላል ማለት ነው። ግልጽ እንደሆናችሁ ተስፋ አደርጋለሁ። ጥያቄ ካላችሁ አስተያየታችሁን ማለት ጥያቄ ካላችሁ አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ ማለት እወዳለሁ። ኢንሻአላህ በቀጣይ ደግሞ አሌንን የምንማር ይሆናል። አሌን እስከዛው ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁኝ እላችኋለሁኝ። ስላዳመጣችሁኝ ጀዛኩሙላሁ ኸይረን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር
ወሰለላሁ ወሰለም አላ ነቢና ሙሐመድ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።